እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ረቱ እንደቀጠለ ነው። ድምጻዊ ሰማኸኝ በለው ሰሜ ባላገር ህክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። በእርግጥም ሰሜ ባላገሩ ብዙ ነገሮችን እያስተካከለ ነበር። ጥርሱን ተሰርቶ ሌላ ሰው መስሏል። ክብደቱን ለመቀነስ ጥረት እያደረገ ነው። 10 ኪሎ በአንድ ወር ከምናምን ጊዜ ውስጥ በመቀነስ አስደናቂ ለውጥ እያመጣ ነበር። ይሁንና በርካቶች ውፍረቱ የጤና አይደለም እያሉ ሲያስቡት እንደነበረው በመጨረሻም ህልፈቱ ተሰምቷል። ህልፈቱ የተከናወነበት ቦታና ህይወቱ ያለፈበት አጋጣሚ ግን የሚያስቆጭ ነው እየተባለ ነው። ለመሆኑ ሰማኸኝ በለው እንዴት ህይወቱ አለፈ? የት ነው ህይወቱ ያለፈው? አሁንስ የት ነው የሚገኘው የሚለውን ጨምሮ ስለ ቀብሩ ዝርዝር መረጃዎች ተሰምተዋል። በሁለተኝነት የምንመለከተው ሰማኸኝ ከዚህ በፊት የመኪና አደጋ አድርሷል ተብሎ ክስ ተመስርቶበት ብዙ ጊዜ ታስሯል። ከዛም ተለቋል። እናም ከረጅም ዓመታት በፊት በመኪና ሰቦርታል ተብሎ የታሰረው ሰማኸኝ የሱም ህልፈት መኪና ውስጥ መሆኑ በርካቶችን እያነጋገረ ይገኛል። ስለዚህ የተሰማው መረጃ እንነግራችኋለን። እስካሁን በህልፈቱ እጅግ ትልልቅና የተከበሩ አርቲስቶች እንዲሁም ታዋቂ ሰዎች መግለጫ እየሰጡ ነው። ለመሆኑ ስለ ሰማኸኝ ህልፈት እነማን ምን አሉ የሚሉትን እንሰማለን። ስለ ቀብሩ ሰዓትና ቦታም የተሰማው መረጃ የጉዳያችን አካል ነው። ከሁሉ በፊት ነፍስ ይማር እያልን ለቤተሰቦቹ መጽናናትን እንመኛለን። ማረሰው ከባለቤቱ ጋር መጣ ናይት ክለብ እና እኔ ደግሞ ያን ጊዜ ናይት ክለብ ነበረኝ 90ዎች ላይ የራሴ ናይት ክለብ ነበረኝ እና እዛ ናይት ክለብ መጣ። ትቀበላለች፣ ብር ትሸልመኛለች፣ ሚስቱ ትቀበላለች፣ ትሸልመኛለች። አሁንም እንደገና ደግሞ መልሳስ ትጠይቃለች እኔ እንድገባ ደግሜ። እዛ በቃ ልክ ሲወጣ ፈልጋለሁ አለኝ። ምንድን ነው አልኩት። ይዛ አይ ፈልጋለሁ በሰላም አልኩት። በቃ ኩስተርተር አለ። እዛ እንዴ ምን አላስደስኳችሁም በሙዚቃው ምናምን ስለው አረ ነፍሳችን ያስደስትከው ምናምን አለች። እሷ በቃ ደስ ብሏታል። አግባት አለኝ። እኔ እኮ ትዳር አለኝ ሰው እኮ ነኝ እኔ። ደግሞ ያን ጊዜ አጋጣሚ ባለቤቴ ማናጀር ሆና ከናይት ክለብ ቢሮ ጥግ ነው የምናወራው እዛ ውስጥ አለ። እኔ እኮ ትዳር አለኝ በጣም የምታምር ሚስት አለችኝ ከፍቼ ላሳየ እዚህ ውስጥ ምን ለማለት ፈልገህ ነው? መኪናዬ ውስጥ አንተ ነህ አለኝ። መሮት ነው መኪናዬ ውስጥ አንተ ነህ፣ ቤቴ አንተ ነህ፣ እዚህም ይኸው እዚህን ካልክ ብላ ዛሬን እንኳን እንረፍ ብላት ድምፅ ስልችት ያለኝ ሰው ብትኖር አንተ ነህ። ሰማኸኝ ሰሜ ባላገሩ በአዲስ ስራ ለመምጣት ዝግጅት እያደረገ ነበር። ይሁንና በአስደንጋጭ ሁኔታ ህይወቱ አልፏል። ግን ህይወቱ አለፈ ከሚል በዘለለ እንዴት የትና በምን ሁኔታ ሞተ ስለሚለው ብዙ ዝርዝር መረጃ አልወጣም ነበር። ይሁንና ተወዳጁ ድምጻዊ ሰማኸኝ በለው ማረፉ ከሰማ ጀምሮ ህዝቡ በሐዘን ላይ ቢሆንም ሐዘኑ ግን የከፋ የሚያደርገው ደግሞ ሆስፒታል ሄዶ የተሻለ ህክምና አለማግኘቱም ጭምር ነው። መኖሪያ ቤቱ በመሄድ ያረጋገጡ ሰዎች እንደተናገሩት አሟሟቱ ጠዋት ድካም ተሰምቶት ነበር። እናም ወደ ሐኪም ቤት ለመሄድ ሁለቱ ልጆቹ ይዘውት በመኪና እየሄዱ ነበር። እዛው መኪና ውስጥ በተቀመጠበት ዘንበል አለ። ግን ከመኪና ወርደው ወደ ሐኪም ቤት ከገባ በኋላ ወዲያውኑ ማረፉን ልጁ ተናግሯል። ይሁንና ግን መኪና ውስጥ በጣም ደክሞ ነበር። ሆስፒታል ከገባ በኋላም ብዙ ክትትልና ድጋፍ አላገኘም። ምክንያቱም ቀድሞ ደክሞ ስለነበረ ነው ተብሏል። እናም ይህ አሳዛኝ ሁኔታ ከተሰማ በኋላ ረጅም ጊዜን ወደ ኋላ የሚወስድ ታሪክ ተሰምቷል። ያን የምንመለስበት ሆኖ የሰሜ ባላገሩ ሰማኸኝ ቀብር ነገ ነው የሚፈጸመው በቦሌ ቡልቡላ መድኃኔዓለም። እዛ የአርቲስቱ መኖሪያ ቤት ሲሆን አስክሬኑም እዛው አካባቢ የሚገኝ ሆስፒታል መሆኑ ተሰምቷል። የቀብር ሰዓቱ 7:30 ሲሆን እስካሁን ድረስ ግን ተለዋዋጭ እቅዶች ሊወጡ ይችላሉ ተብሎ በስፋት እየተነገረ ነው የሚገኘው። እናም ይህ ሐዘን ሳይወጣ በርካቶች የሰማኸኝ በለውን ታሪኮችን መስማታቸውን ቀጥለዋል። ግን ብዙ ያልተሰሙ እጅግ ብዙ አነጋጋሪ የሆኑ ታሪኮች ያሉት ነው። ከነዚህ ውስጥ አንዱ ያድርሶታል የተባለው የመኪና አደጋና የሌሊቱ አስደንጋጭ ክስተት ነው። ሰማኸኝ በ1990ዎቹ አጋማሽ ላይ የመኪና አደጋ ደርሶበት ነበር።
ግን ምስጋና ለእግዚአብሔር ይሁንና እስካሁን ድረስ ሕይወት ተቀጥሎለታል። 1990ዎቹ አጋማሽ እሁድ ሐምሌ 7 1994 ሌሊት ከኦሎምፒያ ወደ ባምቢስ መኪና እየነዳ ነበር። ግን ድልድይ ውስጥ መኪናው ተገልብጦ አብሮት የነበረው ታዋቂው ግጥምና ዜማ ደራሲ ተስፋዬ ለሜሳ ልጅ ግሩም ተስፋዬ ሕይወቱ አለፈ። ሰማኸኝ ግን በታምር ከዛ አሰቃቂ ጉዳት ተረፈ። በወቅቱ ከሕክምና ለማድረግ ወደ እስራኤል ያመራው ሰማኸኝ ሲመለስ ፖሊስ በሰው መግደል ወንጀል ጠርጥሮ ፍርድ ቤት አቀረበው። እናም 5 ዓመት ተፈረደበት። ግን 3 ዓመት ታስሮ በአመክሮ ነው የተፈታው። ድምፃዊ ሰማኸኝ በለው ሰሜ ባላገሩ አሁን ላይ ባደረበት ህመም ሲረዳ ቆይቶ የእርሱም ሕይወት ፍጻሜዋን ተቃረበችው መኪና ውስጥ መሆኑ ግን ግጥምጥሞሹን ልዩ አድርጎታል። ሰሜ ባላገሩ በራሱ የሚመካ ቁምጣ የግሌ ነው እያለ የሚገልጸው ሰሜ መስከረም 17 ቀን 1958 ዓ.ም በባህር ዳር ወረዳ ነው የተወለደው። ከልጅነቱ ጀምሮ ለሙዚቃ ድራማና ዳንስ ዝንባሌ የነበረው ባለተሰጥኦ ነው። ዳር 11 ቀን 1978 ግሽ አባይ ኪነት የውዝዋዜ ባለሙያ ለመቅጠር ማስታወቂያ ወጣ። ሰሜ ሄዶ ተመዘገበ። በወቅቱ ግን ሰማኸኝ በባህር ዳር ዙሪያ አዮማ ጽሕፈት ቤት መዝገብ ቤት ሰራተኛ ነበር። ደሞዝ 127 ብር ወርሃዊ ነበር። ለዛውም ግን ግሽ አባይ ኪነት ውስጥ ፈተና አልፎ ሲቀጠር ደሞዙ 30 ብር ነበር። እናም በአስገራሚ ሁኔታ 95 ብር ቀንሶ ነበር የገባው። ይህ ለሙያ የከፈለው ዋጋ ነው የሚለው ሰሜ ቁምጣ አድርጎ መድረክ ላይ በመውጣት በርካታ ባህላዊ ዘፈኖችን ተጫውቷል። በ1980ዎቹ አጋማሽ ወደ አዲስ አበባ ከመጣ በኋላ የራሱን የባህል ምሽት ክለብና ባንድ ማቋቁሞ በኢትዮጵያ የሙዚቃ ኢንዱስትሪና በተለይ በባህል ዘርፍ የራሱን አሻራ አስቀምጧል። እናም በአቋቋሙ ስራ ሲሆን ካንጋፋው ድምፃዊ ይሁኔ በላይና እንሙት ጋር በመሆን የሰሩት አንትዩዋ የተሰኘው በኢትዮጵያ ቴሌቪዥን የቀረበው ሙዚቃዊ ድራማ ግን በስፋት የሚታወቅ እጅግ ልዩ ነው። ከብዙዎች ዘንድ ከሚጫወትባቸው ዘፈኖች ከ50 በላይ የሚሆኑትን ዘፈኖች ዜማዎችን ራሱ ነው የሰራው። ሰማኸኝ በግሽ አባይ ኪነት ውስጥ ተወዛዋዥ ከነበረችው የአሁኑ ባለቤት ወይዘሮ ገበያነሽ አባተ ጋር ተጋብቶ 4 ልጆችን አፍርቷል። 2ቱ ዛሬ ወደ ሆስፒታል ሊወሰዱት ከመኪናም ላይ ደግፈው አባታቸውን ለማትረፍ ጥረት ያደረጉት ልጆች ናቸው። ሰሜ ባላገር የሚለውን ቅጽል መጠሪያውን ማን እንዳወጣለት እንደማያስታውስ ለቁም ነገር መጽሔት የተናገረው ሰሜ ቁምጣ አድርጎ መድረክ ላይ ሲወጣና የባላገር ህብረተሰቡን ሕይወት ለመወከል በመቻሉ ግን ደስተኛ መሆኑን ገልጾ ነበር። በኋላ ግን እርሱ እንደተናገረው አንድ መኪና ላይ እንዲሁ ቆሜ እያለ አንድ ሰውዬ ቁምጣ አድርጎ ሎተሪ የሚሸጠን ሰው ባላገር ሲል ሰማሁት። እናም ወደ ጸጉር ቤት ሄድኩኝና ወረቀቱን ተቀበልኩኝ፣ መጻፍ ጀመርኩኝ። ለዚህ ፍራሽ ገላ አፈር ለሚበላው ቁምጣ መቻነሰው ብዬ ገጠምኩኝ ይላል ሰሜ። ሰማኸኝ ከሙዚቃ ስራው በተጨማሪ ባላገር ፍቅር በተሰኘውና በኢትዮጵያ ብሔራዊ ቲያትር በቀረበው የመድረክ ቲያትር ላይ ከነቁምጣው በመሳተፍ ተውኗል። ከባህል ሙዚቃ ዘፋኞች ለባህሩ ቀኝና ላሰፋ ባተ ልዩ አክብሮት እንዳለው ይናገራል። እናም ይህ አርቲስት አሁን አርፏል። ድፈቱን ተከትሎ በርካታ ሰዎች ሐሳብ አስተያየታቸውን እየሰጡ ነው። አንዳንዶቹ እጅግ ታዋቂ አርቲስቶች ሲሆኑ አንዳንዶቹ ጓደኞቹ ናቸው። ለመሆኑ እነማን ምን አሉ የሚለው ልንገራችሁ። ሂስቶሪክ አልበምን አውጥቶ ዳስጣል የሚለውን ዘፈን ጨምሮ በበርካቶችን በአስደናቂ ሁኔታ በርካታ ሚሊዮን ሪከርዶችን የሰበረው ቴዲ አፍሮ ቀዳሚው ነው። አንጋፋውና ታዋቂው እንዲሁም ደግሞ ለባህል ሙዚቃ ፈርጡ ህልፈት የተሰማኝን ስሜት ስገልጽ በከፍተኛ ሐዘን ነው ብሏል ቴዲ አፍሮ። ከቴዲ አፍሮ በዘለለ እንዲሁ ደግሞ የእርሱ አብሮ አደግ ጓደኛውና ረጅም ጊዜን አብረው ያሳለፉት አሁን ኑሮውን በአሜሪካ ያደረገው ታዋቂው ሰው ይሁኔ በላይ ነው። ይሁኔ በላይ እጅግ ሐዘኑ እንደከበደውና ቀስሙ እንደተሰበረም የሰማኸኝ በለው ህልፈትም እጅግ አስደንጋጭ እንደሆነበት ገልጿል። ፎቶአቸውን ጨምሮ ከመግለጹ በዘለለ የፌስቡክ ፕሮፋይል ፒክቸሩን ጥቁር በማድረግ ይሁኔ በላይ ሐዘኑን ገልጿል። ከዚህ በፊት እንግዲህ አንተየው የተሰኘውን ስራ አብረው በመስራት ታዋቂነትን አትርፈዋል። ይሁንና ሰሜ በኢትዮጵያ መኖሩን ሲመርጥ ይሁኔ በላይ ደግሞ ወደ አሜሪካ ከሄደ በኋላ ቢለያዩም ግን ጓደኛና አብሮ አደግ መሆናቸውን በስ ይታወቃል። ከዛ በዘለለ ቬሮኒካ አዳነ ወጣቷ ድምፃዊት በሰሜ ባላገሩ ህልፈት ሐዘኗን የገለጸች ሰው ነች።